በሲዳማ ክልል በ2018 በጀት ዓመት በ6 ወራት ውስጥ በዋና ዋና ሰብሎች 3 ሚሊዮን ኩንታል ምርት መሰብሰብ መቻሉን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። የቢሮው ኃላፊ አቶ መምሩ ሞኬ በዘርፉ በ2018 ግማሽ በጀት ዓመት የተሰሩ ስራዎችን በማስመልከት ለሲዳማ ብሮድካስቲንግ ኮርፖሬሽን ማብራሪያ ሰጥተዋል። ክብረ በዓል መላኩ ተጨማሪ አላት። የሲዳማ ክልል ምክር ቤት 6ኛ ዙር 5ኛ የስራ ዘመን 10ኛ መደበኛ ጉባኤውን ያካሂዷል። በጉባኤውም በክልሉ የተሰሩ ስራዎችን በሚመለከት ሪፖርት ቀርቦ ከምክር ቤት አባላት የሚነሱ ጥያቄዎችም በመድረኩ ምላሽ ተሰጥቶባቸዋል። በክልሉ በ2018 በግማሽ በጀት ዓመት በግብርናው ዘርፍ የተከናወኑ ስራዎችን በሚመለከት ለኤስቢሲ ማብራሪያ የሰጡት የክልሉ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ መምሩ ሞኬ በ6 ወራት ውስጥ በዋና ዋና ሰብሎች ከ70 ሺህ ሄክታር በላይ በማልማት ከ3.5 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ 3 ሚሊዮን ኩንታል ምርት መሰብሰቡን ገልጸዋል። የ6 ወር የቅድ አፈጻጸማችን ከባለፈው ዓመት የምርት ስብሰባ ጋር ይጀምራል። ከዚህ አንጻር የዛሬ ዓመት በልግ ላይ ያለማነውን ሰብል የምንሰበስበው በዚህኛው አጋማሽ ስለሆነ በወቅቱ በበቆሎ በቦሎቄ በዋና ዋና ሰብሎች ከ70 ሺህ ሄክታር በላይ በማልማት ከ3.5 ሚሊዮን ኩንታል በላይ ለማግኘት አቅደን 3 ሚሊዮን ኩንታል ነው የሰበሰብ ነው። ከዚህ አንጻር እንደሚታወቀው በ2017 በልግ ላይ የዝናብ መቆራረጥ የዝናብ መጥፋት እንዲሁም ደግሞ በተወሰነ ደረጃ እንደ የዝናብ እጥረት አጋጥሟል። ከዚህ አንጻር ከ8100 ሄክታር በላይ የምርት መቀነስ ታይቷል። ይህንን በሚመለከት ወደ 3.5 አቅደን ስናበቃ ወደ 3 ሚሊዮን ኩንታል ሰብስበናል። ይሄ ከ83% በላይ ነው የሚሆነው። ነገር ግን ይሄኛውን የ8100 ሄክታር በመኸር የማካካስ ስራ ሰርተናል። ከ33 ሚሊዮን ገንዘብ በላይ በማውጣት ከ2400 ኩንታል በላይ የማካካሻ ቦሎቄ እንዲሁም ከ1.5 ሚሊዮን ቁርጥራጭ በላይ የስኳር ድንች እና ሌሎች የማካካሻ ሰብል ሰርተን በዋናነት መኸር ላይ እነዚህ አርሶ አደሮች እንዲጠቀሙ አድርገናል። የህብረተሰቡን የምግብ ዋስትና የሚያረጋግጡ ምርቶችን በማምረት ውጤታማ ስራዎች መሰራታቸውንም አቶ መምሩ አክለው ገልጸዋል። እንደሚታወቀው የስራ ስር ሰብሎችን በሚመለከት የምግብ ዋስትናን በዋናነት የሚያረጋግጡ ናቸው። በተለይ ኮረድ ድንች፣ ስኳር ድንች እና ሌሎች እና አትክልት ወደ 106,000 ሄክታር በማቀድ ከ113,000 ሄክታር በላይ አሳክተናል ባለፈው መኸር። ስለዚህ የትኛው መሬት ጦም ማደር የለበትም በሚል በተቻለ መጠን ከመሬት ሽፋን አንጻር ጥሩ አፈጻጸም ነው ያለው። ምርትንም በሚመለከት ከ8 ሚሊዮን ኩንታል በላይ ተሰብስቧል። ይሄ በዋናነት የገበያን ማረጋጋት ስራ እየሰራ ነው ያለው። እስካሁን ድረስ የተሻለ በአካባቢያችን የምናመርታቸው ምርቶች ገበያን ከማረጋጋት አንጻር ሰፊ ድርሻ እየተወጡ ነው ያሉት። በተለይ ስራ ስርን በሚመለከት የህብረተሰቡንም የምግብ ዋስትና በላቀ ደረጃ እያረጋገጡ እንዳለ ነው ማየት የቻልነው። ከዚህ አንጻር በ6 ወር የተሻለ አፈጻጸም ነው ያለው። በጋ መስኖ ላይ የኛ ስፔሻላይዝ ኮሞዲቲ ሆርቲካልቸር ነው። ስለዚህ አትክልት እንዲሁም ደግሞ ፍራፍሬ ነው። እንደ ሲዳማ ክልል እንደሚታወቀው የመሬት ጥበት ያለበት ነው። በሌላ በኩል ደግሞ አግሮፎረስትሪ ያለበት አካባቢ ስለሆነ በዋናነት አትክልትና ፍራፍሬ ላይ ነው በከፍተኛ ሁኔታ የምናተኩረው። ከዚህ አንጻር እቅዳችንን ሪቫይዝ አድርገን በአመቱ 80,000 ሄክታር በሁለት ዙር ለማልማት እቅድ ይዘናል። በ6 ወር ከ67,000 ሄክታር በላይ አቅደናል። ከ70,000 ሄክታር በላይ አሳክተናል። ምርቱንም በሚመለከት አሁን በተሻለና በከፍተኛ ሁኔታ ወደ ገበያ እየወጣ ያለበት ሁኔታ ነው ያለው። ስለዚህ የምናመርታቸው የቲማቲም፣ የጥቅል ጎመን እንዲሁም ደግሞ የቀይ ሽንኩርት በዋናነት የአካባቢውን ገበያ በከፍተኛ ሁኔታ እያረጋጋ ያለበት ሁኔታ ነው ያለው። አመቱ መጨረሻ ደግሞ ከዛ በላይ እቅዳችን ሪቫይዝ ስላደረግን ከዛ በላይ ነው ምናለማው የሚል ነገር ነው ያለው። የተሻለ አፈጻጸም ነው ያለው ከመስኖ አንጻርም። ሌላኛው ሲዳማ ክልል ከሚታወቅባቸው ምርቶች አንዱ የሆነው ቡና ከክልሉ አልፎ ለሀገር የኢኮኖሚ ዋልታ በመባል ይታወቃል። ለዚህም በክልሉ የቡና ምርትን ለማሳደግ ባህር ዛፍን በመቁረጥ ተጨማሪ መሬትን ለቡና መጠቀምን ያለመ ተግባር በሰፊው መሰራቱንም ኃላፊው አንስተዋል። የቡና ልማት ስራችንን በሚመለከት በተለይ ከምርት አንጻር በዚህ አመት 1.8 ሚሊዮን አቅደናል። 1.5 ሚሊዮን አሳክተናል። ወደ 85% ነው ያሳካ ነው። በተወሰነ ደረጃ ከዝናብ ጋር ተያይዞ እና ከአንዳንድ
ከማኔጅመንት ጋር ተያይዞ የምናሳካቸው ነገሮች አሉ። እንዲሁም የምርታማነትን በሚመለከት 12 ኩንታል በሄክታር ለማግኘት አቅደናል። 10 ኩንታል በሄክታር ነው ያገኘነው። ይህም በአማካይ 85% ነው። ይህን በከፍተኛ ሁኔታ ማሻሻል አለብን። ለምሳሌ በ2017 11.04 ኩንታል ነው ያገኘነው በሄክታር፣ ከዛም ትንሽ ዝቅ ያለ ነው ይሄ። ስለዚህ የኮምፖስት ዝግጅት፣ ቡናን የማደስ እና ሌሎች ነገሮች በከፍተኛ ሁኔታ መጨመር አለብን ብለን በዚህኛው ሩብ ከፍተኛ ርብርብ የምናደርግበት ነው። እንደኛ ክልል በተለይ የእርሻ ማሳን በከፍተኛ ሁኔታ የወረረ የባህር ዛፍ አለ። ይሄን ወደ 33000 ሄክታር ለይተናል። በ3 ዓመት ይጠናቀቃል ብለን በዚህ ዓመት ያንንም ሁሉ ጨምረን 15000 ሄክታር ነው ያቀድነው። በግማሽ ዓመት ወደ 7000 ሄክታር አቅደናል። በከፍተኛ ርብርብ በተፈጸመ ስለሆነ ከ100% በላይ ተሳክቷል አሁን ባለው ሁኔታ። ስለዚህ ተጨማሪ መሬቶች በእነዚህ እየለማ ያለበት ሁኔታ ስላለ የተሻለ አፈጻጸም እንዳለ ነው በሱ የሚያየ ነው። የ2018 የግማሽ ዓመት አፈጻጸም የተሻለ ነው ያሉት አቶ መምሩ በቀጣይም ምርትና ምርታማነትን ማሳደግን ትኩረት ተደርጎ የተሻለ ስራ ለመስራት ቁርጠኛ መሆናቸውን ተናግረዋል። ስለዚህ ቀጥለን ደግሞ የምንረባረበው ምርታማነትን ከማሻሻል ምርትን ከማሻሻል እንዲሁም ደግሞ የኤክስቴንሽን ተጠቃሚነትን ከማረጋገጥና የቴክኖሎጂ አጠቃቀምን ከማሻሻል አንጻር ሰፊ ስራ ነው አሁን የሚጠብቀን። ማክሲመም የሆነ የምርታማነት ሊሚት ላይ አልደረስንም። ስለዚህ ይሄን ለማሳካት አሁንም ከፍተኛ ስራ ነው የሚጠበቅብን። እንደ ምክር ቤትም ከምክር ቤት አባላት የሚነሱትን አስተያየቶች ተቀብለን በቀጣይ ጊዜ የአመቱን እቅድ በላቀ ደረጃና ከ100% በላይ ለማሳካት አሁንም ቁርጠኝነቱን ይዘን ያለ ነው።